ኢራን የሰላም ስምምነቱ ሐሰት ነው ስለማለቷ፣ የቻይና ውጭ ጉዳይ ሚኒስትር የሰላም ንግግር እንዲደረግ ስለመምከራቸው፣ የወርቅ ዋጋ ቀንሷል ስለመባሉ፣ ዳንጎቴ ወደ አፍሪካ ሀገራት ነዳጅ መላክ መጀመሩን ስለማስታወቁ፣ መተሐራ ስኳር ፋብሪካ በታጣቂዎች በተፈጸመ ጥቃት የሰዎች ሕይወት ስለማለፉ፣ በዕደ ጥበብ ባለሙያዎች ላይ የሚደርስ ጥቃት ጨምሯል ስለመባሉ፣ ህገወጥ የነዳጅ መያዣ ያሰሩ አሽከርካሪዎች በቁጥጥር ስር ስለመዋላቸው። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ኢራን የፕሬዝዳንት ትራምፕን የሰላም ንግግር ስምምነት የሐሰት ዜና ስትል አጣጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም በጣም ጥሩና ውጤታማ ውይይቶች ተካሂደዋል ካሉ ከጥቂት ሰዓታት በኋላ ከፍተኛ የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር አልተደረገም ብለዋል። የኢራን ፓርላማ አፈጉባኤው መሐመድ ባገር ጋሊባፍ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከአሜሪካ ጋር የተደረገ ምንም አይነት ድርድር የለም ብለዋል። ጋሊባፍ በኤክስ ገጻቸው ላይ እንዳስታወቁት የሐሰት ዜና ጥቅም ላይ እየዋለ ያለው የፋይናንስና የነዳጅ ገበያውን ለመቆጣጠር እንዲሁም አሜሪካና እስራኤል የተዘፈቁበትን ቅርቃር ለመሸፈን ነው ሲሉ ወንጅለዋል። ይህ የባለስልጣኑ ንግግር ቀደም ብሎ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ከአሜሪካ ጋር የተደረገ ማንኛውንም ውይይት ካስተባበሉበት መግለጫ ጋር በመመሳሰል ነው። የኢራን ይፋዊ የዜና ወኪል ኢርና ባሰራጨው መረጃ መሰረት ባቃይ አሜሪካ ጦርነቱን ለማቆም ድርድር እንድታደርግ ስለቀረበው ጥያቄ ከአንዳንድ ወዳጅ ሀገራት መልእክት ደርሶናል ብለዋል። እነዚህ ማስተባበያዎች የተሰሙት በአሜሪካና እስራኤል እንዲሁም ኢራን መካከል የሚደረገው ጦርነት 4ኛ ሳምንቱን በያዘበት ወቅት ሲሆን የእስራኤል ጦር ሰኞ ዕለት በኢራን መዲና ቴህራን ላይ አዲስ የጥቃት ማዕበል መክፈቱን እንዳስታወቀ ተነግሯል። የቻይናው ውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር ባደረጉት የስልክ ውይይት በጊዜ የሰላም ንግግር እንዲደረግ መክረዋል ተብሏል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ከኢራኑ አቻቸው አባስ አራቅቺ ጋር ባደረጉት የስልክ ውይይት በጊዜ ወደ ሰላም ድርድር የሚያመራ ግፊት እንዲደረግ ጥሪ ማቅረባቸውን አልጀዚራ የጠቀሰው መግለጫ አመልክቷል። ዋንግ ይ ለአባስ አራቅቺ ከመዋጋት ይልቅ መነጋገር ምንጊዜም የተሻለ አማራጭ ነው ካሉ በኋላ ማንኛውንም አይነት ውጥረት ያለባቸው ጉዳዮችን በኃይል ሳይሆን በውይይትና በድርድር መፍታት አለባቸው ሲሉም አሳስበዋል። በበኩላቸው አባስ አራቅቺ ኢራን ለጊዜያዊ የተኩስ አቁም ብቻ ሳይሆን ግጭቱን ዘላቂ በሆነ መልኩ ለመቋጨት ቁርጠኛ መሆኗን ገልጸው ቻይና ለምታደርገው ሰብአዊ ድጋፍ ያላቸውን አድናቆትም ገልጸዋል ተብሏል። በቴህራን ጥያቄ መሰረት የተካሄደው ይህ የስልክ ውይይት በክልሉ ያለውን ውጥረት ቤጂንግ የምታደርገውን ዲፕሎማሲያዊ ግንኙነት ለማሻሻል እንዲያስችል ያግዛል ተብሏል። ቻይና የኢራን ዋነኛ አጋር ሆና ብትቀጥልም ለኢራን የምታደርገው ድጋፍ ገደብ እንዳለው አመልክታለች። ቤጂንግ ቴህራን የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው አገራት ላይ የምታደርገውን ጥቃት እንደማትደግፍ በመግለጽ የተኩስ አቁም እንዲደረግ ዳግም ጥሪ ማቅረቧም ተሰምቷል። የወርቅ ዋጋ መቀነሱ ተነግሯል። በዓለም አቀፍ ደረጃ የከበሩ ማዕድናት ገበያ በተለይም የወርቅ ዋጋ ከፍተኛ ቅናሽ በማሳየት በፈረንጆቹ 2026 የታየ ዝቅተኛው ደረጃ ላይ መድረሱ ተነግሯል። ምንም እንኳ ፕሬዝዳንት ትራምፕ በኢራን ላይ ሊሰነዘር የነበረውን ወታደራዊ ጥቃት ለ5 ቀናት ማገዳቸውን ቢያስታውቁም 1 ግራም ወርቅ ዋጋ እስከ $4126 ዝቅ ብሎ ተመዝግቧል። ይህም ውሳኔ በገበያው ላይ መረጋጋትን ከመፍጠር ይልቅ በፕሬዝዳንት ትራምፕ ንግግሩ ካልተሳካ ቦምብ ማዝነባችንን እንቀጥላለን የሚል ማስጠንቀቂያ የታከለበት በመሆኑ ባለሀብቶች ላይ ስጋት በመፍጠሩ ነው ተብሏል። ከወርቅ በተጨማሪ የብር ዋጋም 0.5 በመቶ ቅናሽ በማሳየት በአውንስ $69 ሆኖ ተመዝግቧል። ይህ የዋጋ መቀነስ የመጣው በአሜሪካ ማዕከላዊ ባንክ የዋጋ ግሽበትን ለመቆጣጠር ሲባል የወለድ መጠንን የመቀነስ እቅዱን ሊራዘም ይችላል ከሚል ስጋት ጋር ተያይዞ እንደሆነ ሲነገር፣ በተለይም በሆርሙዝ ሰርጥ ላይ የተፈጠረው የነዳጅ መስመር መዘጋት ለዋጋ ግሽበቱ መባባስ ምክንያት ሊሆን ይችላል ተብሎ ተፈርቷል። በሌላ በኩል የፕሬዝዳንት ትራምፕ አስተዳደር ከኢራን ጋር ንግግር ለማድረግ የወሰነው የ5 ቀን እረፍት የነዳጅ ዋጋ ከ1 በርሜል $100 በታች እንዲወርድ ቢያደርግም ፕሬዝዳንቱ ንግግሩ ካልተሳካ ጥቃቱን እንቀጥላለን ማለታቸው ባለሀብቶች ዘንድ ስጋት መፍጠሩ ተሰምቷል። ይህም ሁኔታ የከበሩ ማዕድናት ዋጋ እንዲወርድና የአሜሪካ ዶላር እንዲጠናከር ምክንያት መሆኑ ተሰምቷል። የምጣኔ ሀብት ባለሙያዎች እንደሚጠቁሙት የወርቅና የብር ዋጋ መውረድ ኢንቨስተሮቹ በንብረት ላይ ያላቸውን እምነት በማጣታቸው ሳይሆን በጦርነቱ ምክንያት የወለድ መጠን ይቀንሳል የሚለው ግምት በመስተጓጎሉና የዶላር አቅም በመጠናከሩ የመጣ እንደሆነ ተነግሯል።
ዳንጎቴ የነዳጅ ማጣሪያ ወደ አፍሪካ ሀገራት ነዳጅ መላክ መጀመሩን አስታውቋል። አራተኛ ሳምንቱን የያዘው የመካከለኛው ምስራቅ በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ ዝውውር ማስተጓጎሉን ተከትሎ በርካታ አገራት የዋጋ ንረቱን ለመቋቋም የተለያዩ እርምጃዎችን እንዲወስዱ መገደዳቸው ተሰምቷል። በአፍሪካ ቁንጮ ባለሀብት የሆኑት አሊኮ ዳንጎቴ በባለቤትነት የሚመሩት የነዳጅ ማጣሪያ እንዳስታወቀው ከሆነ በአጠቃላይ 456 ሺህ ቶን ለኮት ዲቯር፣ ካሜሩን፣ ታንዛኒያ፣ ጋና እና ቶጎ መሸጡን ተገልጿል። በሌጎስ ምስራቃዊ ክፍል የሚገኘው ማጣሪያው በቀን 650 ሺህ በርሜል ነዳጅ የማጣራት አቅም እንዳለው ሲነገር፣ ይህም የናይጄሪያን የሀገር ውስጥ ፍላጎት ከማርካት ባለፈ ለጎረቤት ሀገራት እንዲተርፍ አስችሎታል። የነዳጅ ማጣሪያው ቃል አቀባይ ለፈረንሳይ ዜና አገልግሎት እንደገለጹት ድርጅታቸው ነዳጁን ወደ ውጭ ለመላክ የወሰነበት ዋናው ምክንያት በመካከለኛው ምስራቅ የተከሰተውን ቀውስ ለመቆጣጠር ነው። ከበርካታ ሀገራት የነዳጅ አቅርቦት ጥያቄ እንደቀረበላቸው የጠቀሱት ቃል አቀባዩ ከአፍሪካ ውጭ በተለይ ከፍተኛ የአውሮፕላን ነዳጅ ፍላጎት መጨመሩን ተረድተናል ብለዋል። የዳንጎቴ ነዳጅ ማጣሪያ በጎርጎሮሳውያኑ 2024 ስራ ከመጀመሩ በፊት ናይጄሪያ ሙሉ በሙሉ በሚባል ደረጃ ነዳጅ ከውጭ ታስገባ የነበረ ሲሆን ተደጋጋሚ የነዳጅ እጥረትም ይገጥማት እንደነበር የጀርመን ድምፅ ዘግቧል። በመተሐራ ስኳር ፋብሪካ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉ ተሰምቷል። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው መተሐራ ስኳር ፋብሪካ ላይ መንግስት ኦነግ ሸኔ ብሎ በሚጠራው የታጠቀ ቡድን የተፈጸመ ድንገተኛ ጥቃት የ7 ሰራተኞችን ሕይወት ሲያሳልፍ ሌሎች በርካታ ሰራተኞች ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው ተነግሯል። ጥቃቱ የተፈጸመው መጋቢት 14 ቀን 2018 ሲሆን ታጣቂዎቹ ጥቃቱን የሰነዘሩት በፋብሪካው የሸንኮራ አገዳ ማሳ ውስጥ ስራ ላይ በነበሩ ሰራተኞች ላይ እንደሆነ ከስፍራው የተገኙ መረጃዎች አመልክተዋል። እንደ ዜናው ምንጮች ገለጻ ከሆነ የጥቃቱ ሰለባ የሆኑት የፋብሪካው የጸጥታና የደህንነት መምሪያ አባላት ሲሆኑ በጮሬ ካምፕ ከኒፋ ተብሎ በሚጠራው አካባቢ በስራ ላይ እያሉ በድንገት በተከፈተባቸው ተኩስ 7ቱ ወዲያውኑ ህይወታቸው አልፏል። የስኳር ፋብሪካዎች ከአሰፋፈር አንጻር ከከተማ ወጣ ብለው በሰፋፊ የእርሻ መሬቶች ላይ የሚገኙ በመሆናቸው የታጣቂ ቡድኑ ፋብሪካዎቹን የጥቃት ኢላማ ካደረጋቸው መሰነባበቱ ይነገራል። ይህም ሰራተኞች በስጋት ውስጥ ሆነው ስራቸውን ለማከናወን እንዲገደዱ አድርጓል ነው የተባለው። ለስራ ወጥተው ባልታሰበ ሁኔታ ህይወታቸውን ያጡትን 7 የንብረት ጥበቃ ሰራተኞች ለመሸኘት በተደረገ የቀብር ስነስርዓት ላይ 6ቱ ሟቾች በአንድ ላይ መቃብራቸው መፈጸሙ ታውቋል። በአካባቢው የሚገኙ ነዋሪዎችና የሟች ቤተሰቦች በደረሰው ድንገተኛ ሞት ከፍተኛ መርዶ እንደተሰማቸው ገልጸው ሁኔታው እጅግ ያናድዳል፣ ጌታ ከዚህ ጉድ ያውጣን በማለት ቅሬታቸውን መግለጻቸው ተሰምቷል። በጥቃቱ የቆሰሉ ሌሎች ሰራተኞች በአሁኑ ወቅት በሕክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። በዕደ ጥበብ ባለሙያዎች ላይ የሚደርስ ጥቃት መጨመሩ ተሰምቷል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን በዕደ ጥበብ ባለሙያዎች ላይ ማንነታቸውና ሙያቸው ምክንያት የሚፈጸሙ ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ተጎጂዎችና የሚመለከታቸው አካላት ገልጸዋል። ጥቃቱ ከስድብና ከማዋረድ ባለፈ እስከ ግድያና ከቤት ንብረት መፈናቀል መድረሱን የተመላከተው ባለፈው ታህሳስ ወር 2018 በዞኑ በሚገኝ ሰቆጣ ዙሪያ ወረዳ ውስጥ ሙያና ማንነትህ አልተመቸኝም በሚሉ ግለሰቦች አንድ የዕደ ጥበብ ባለሙያ በቀን መገደላቸውን ለደህንነት ሲባሉ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪ ተናግረዋል። ታህሳስ 28 እንደተገደለ 4 ሆነው በቀን በጠራራ ፀሐይ ገደሉት። ምክንያቱም ያው የሰራተኛ ባለሙያ ነው፣ የብረት ዕቃዎችን የሚሰራ ሰው ነው፣ በዛ ቡዳነት እንደዚህ የሚል ስም ይዘው በቃ ገደሉት ብለዋል። የጥቃቱ ሰለባ የሆኑት ግለሰቦች ጉዳዩ የአንድ ወረዳ ብቻ ሳይሆን በጋዚብላ፣ ደሃና፣ ዛታ፣ ሰቆጣና ዝቋላ ወረዳዎች በስፋት የሚታይ መሆኑን ያስረዳሉ። ለአብነትም በጋዚብላ ወረዳ አንድ አረጋዊ ወደ ቤተ ክርስቲያን በመጓዝ ላይ ሳሉ በደረሰባቸው ከባድ ድብደባ ሕይወታቸው ማለፉን እንደ ምሳሌ ጠቅሰዋል። ከዚብላ ወረዳ ላይ አንድ ሽማግሌ መንገድ ላይ ቤተ ክርስቲያን ሳይደርሱ ተቀጥቅጠው ዓይናቸውም እጃቸውንም ደብድበው ጣሏቸው። ከዚያ ሕይወታቸው አለፈ። በጣም የደረሰባቸው ያለው የመጀመሪያው ጋዚብላ ወረዳ፣ ዋላጊ፣ ደሃና፣ ሰቆጣ ወረዳ፣ ዝቋላ ወረዳ በብዛት ችግር የደረሰባቸው አካባቢዎች ናቸው ተብሏል። ህገወጥ የነዳጅ መያዣ ያሰሩ አሽከርካሪዎች በቁጥጥር ስር መዋላቸው ተሰምቷል። የኮምቦልቻ ከተማ አስተዳደር የንግድና ገበያ ልማት መምሪያ በህገወጥ የነዳጅ እንቅስቃሴ ለመቆጣጠር ከፖሊስ ጋር በቅንጅት በተደረገ ክትትል 12 ህገወጥ የነዳጅ መያዣ ሳልቫቶ ያላቸው ከባድ ተሽከርካሪዎችና አሽከርካሪዎቻቸውን በህግ ቁጥጥር ስር እንደዋሉ
የንግድና ገበያ ልማት መምሪያ ኃላፊው አቶ ዮናስ መላኩ ለመንግስት ኮሚኒኬሽን መምሪያ ገልጸዋል። እንደ ኃላፊው ማብራሪያ ከሆነ ተሽከርካሪዎቹ ከፋብሪካ ስሪት ውጪ እስከ 1000 ሊትር የሚይዙ ተጨማሪ የነዳጅ መያዣዎች በህገወጥ መንገድ በተጠርጣሪዎቹ ላይ እንደተገጠመላቸው በክትትሉ ወቅት መገኘቱን ገልጸው ከዚህ በተጨማሪ በማደያዎች ላይ ገንዘብ በመቀበል የነዳጅ ወረፋ ለማስቀደም የሞከረ ተራ አስከባሪና ሹፌር በፖሊስ ቁጥጥር ስር መዋላቸውን አስታውቀዋል። የኮምቦልቻ ከተማ ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙህዬ በበኩላቸው በነዳጅ ማደያዎችና በከተማ መግቢያና መውጫ ኬላዎች ላይ ህገወጥ የነዳጅ ግብይትና ዝውውር እንዳይኖር ከፍተኛ ክትትል እየተደረገ መሆኑን ገልጸው ይህ ቁጥጥር በቀጣይም ተጠናክሮ እንደሚቀጥል ማስታወቃቸው ተሰምቷል። ከብርሃን ቲቪ የዕለት ዜናዎቻችንና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!